ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን። ሰላም ተመልካቾቻችን እንደምንሰነበታችሁ የስርዓት ሚዲያ ቤተሰቦች፣ ይህ የስርዓት ሚዲያ ነው። እንደምንሰነበታችሁ እንላለን። አሜን። ለዚህ ዕለት ያደረሰን አምላካችን ስሙ የተመሰገነ ይሆንልን። ዛሬ ይዘንላችሁ የቀረብነው ባለፈው የቀጠለ የስርዓተ ቅዳሴ ዝግጅት ክፍል የሚል ነው። ዛሬ በሱ ዙሪያ እየተነጋገርን እየተማማርን እየተወያየን እንቆያለን። ከስርዓት ሚዲያ መርሃ ግብር ጋር እስከ ፍጻሜ ድረስ አብራችሁ ቆዩ እናሳስባለን። እግዚአብሔር ከሁላችን ጋር ይሆንልን። መምህር እንደምን አሉ? እንደምን ሰነበቱ? እንግዲህ ዛሬ ለተመልካቾቻችን ይዘን የቀረብነው ከባለፈው የቀጠለ የስርዓተ ቅዳሴ የዝግጅት ክፍል ነው። እሱም የዝግጅት ክፍሉ ላይ ባለፈው የሚመጠን ብለን ጀምረን ነበረ። ይመጠንን አይተን ነው እዛ ላይ ያከናወነው መርሃ ግብራችን። ዛሬ ደግሞ ሃሌሉያ እመቦ ብእሲ የሚለውን ነው የምናየው። እስኪ እሱን ለተመልካቾቻችን ለአድማጮቻችን ትምህርት ይሆናል ብለን ነው እያቀረብን ያለ ነው እና እስኪ እሱን ያብራሩልን። ያው ተመልካቾቻችን እንደምን ቆያችሁ፣ እንደምን ከረማችሁ? መምህር እንዴት አሉ? ያው እንዴት እንኳን አደረሳችሁ። ዘመነ ጥር ብዙ በዓላት ያሉበት ብዙ ክዋኔዎች ያሉበት ወር ነውና ያው እንኳን አደረሳችሁ መባባላችን የተለመደ ነው። ወደ ስርዓተ ቅዳሴው ዝግጅት ስንመጣ ያው ባለፈው ዝግጅት ክፍሉን ነው የጀመርነው የሚመጠን ብለን ከዝግጅት ጋር በተያያዘ ያሉትን ክዋኔዎች እየተመለከትን ነው ሰዓት የገደበን። ዛሬ ደግሞ ያው ሰዓታችን እስከሚገድበን ድረስ ከዚህ ቀጣይ ያሉትን ከምዕመናን ከካህናት እና በዛ ዙሪያ ያሉትን ለማየት ነው የምንሞክረው። ይሄኛው ዛሬ የምናየው ይህ ብሎ ነው የሚጀምረው። ይበሉ ህዝብ ማለት ነው። በስርዓተ ቅዳሴ ይህ ካለ ይበሉ ህዝብ ማለት ነው። የህዝቡ ነው ማለት ነው። ይህ ሲል የህዝቡ ነው። ይህ ማለት ይበሉ ህዝብ ማለት ነው። ይበሉ ህዝቡ ይበል ማለት ነው። ስለዚህ የምዕመናን ድርሻ ነው ማለት ነው። የሁሉም የህብረቱ ድርሻ ነው ማለት ነው። የካህኑ የዲያቆኑ ሳይሆን የህዝቡ ድርሻ ነው፣ የምዕመናን ድርሻ ነው ማለት ነው። አሁን ይሄ የመጀመሪያውን የዝግጅት ክፍል የምናየው የምዕመናን ድርሻ ነው ማለት ነው። ያው ድርሻ ስላለው ይዲም ይላል ይካም ይላል ያው በየቦታው ስለምናየው፣ ስለዚህ ይሄኛው የምዕመናን ድርሻ ነው። በመጀመሪያው በአንድ ሆነው ይላል። በአንድ ላይ ሆነው ማለት ይሄ ወጣ ገባ በሌለበት ድምፅ በአንድ ልብ ሆነው በአንድ ድምፀት ሆነው ሃሌሉያ 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 ይበሉ ይላል። ያው በዜማ ይሄንን ያድርሱ ይላል። ያው ትርጓሜው ሃሌሉያን አይተረጉመውም፣ የቅዱስ ያሬድ ነው ብሎ ያልፈዋል። እኛ ግን ማብራሪያ ስለሆነ የምንሰጠው ማብራራት ይገባል። ምን ማለት ነው የሚለው ያው በእርግጥ ሃሌሉያ የሚለውን በብዙ ቦታ ሰምተነው ሊሆን ይችላል። አንዳንዶቹም ድምፀቱን ራሱ በማበላሸትም መፈክር የሚያደርጉት አሉ። በተለይ በሌላ ቦታ በሌላ እምነት ያሉ ሰዎች በሌላ ድምፀት በጣም አጥብቀውት እንትን ይሉታል። እኛ ቤተክርስቲያን ሃሌሉያን በዜማ በንባብም በጣም አሳምራ አስውባ ነው የምትናገረው። የዜማችን ሁሉ መነሻ የማህሌቱም አብዛኛው በጣም ብዙ ክፍል ሃሌሉያ የሚለው ተደጋግሞና ያው በእሱን በእርሶትም ያው በደንብ ዜማውን ስለሚሉት እሱ ነውና ሃሌሉያ የሚለው ግን ምንድን ነው የሚለውን ስንወስድ አቻ ትርጉሙን ከዚህ ከአልፋው ኦ ከሚለው ጋር ነው ብዙ ጊዜ የሚደረገው። ያለና የነበረ ሚል የእግዚአብሔርን ህልውና ወይም ህላዌውን የምናይበት ነው። ሃሌሉያ የሚለው ያለና የነበረ መጀመሪያና መጨረሻ የሌለው መጀመሪያና መጨረሻ እሱ ብቻ የሆነ ብሎ የእግዚአብሔርን ባህሪ የሚሰብክ ነው። ለዚህ ነው ሊቃውንቱ ሃሌሉያን ደጋግመው የሚናገሩት የእግዚአብሔርን ህልውና የሚሰብክ ሰው ነው። የእግዚአብሔርን ለዘመኑ ጥንት
ፍጻሜ የለውም ነው። በምንድን ነው የሚገለጠው ሲባል ሃሌሉያ ያለና የነበረ የሚለው ቃል በራሱ ምን ማለት ነው? ያለ ማለት ከሱ መኖር በፊት ምንም የሌለ እሱ ብቻ ያለ፣ ወደፊትም ሁሉን አሳልፎ ደግሞ እሱ ብቻ የሚያኖራቸው አሉ። ግን በሱ ህልውና ውስጥ ነው የሚኖሩት። የብቻ ህልውና ያለው ፍጥረት የለም። ያለ እግዚአብሔር ህልውና ፍጥረት ህልውና የለው እና ያንን የሚሰብኩበት ነው። በጣም ረቂቅ ምስጢር ያለው ነው። ግን ጥቅል ሲደረግ የእግዚአብሔርን ያለ የነበረ መሆኑን የሚናገር ቃል ነው ባጭሩ። ከዛ ይህንን ምዕመናን ይሰብካል ማለት ነው። የምዕመናን ድርሻ እንዲቀላል ነገር አይደለም። የእግዚአብሔርን ህልውና ጭምር መስበክ ነው ማለት ነው። አሁን ይህን ስናየው የሊቃውንት ትምህርት ነው የሚመስለው፣ ግን የሚያዜሙት ምዕመናን ናቸው። ዜማው የምዕመናን ነው ማለት ነው። ይህ ድርሻ ምዕመናን እንዲሉት ነው የሚፈቀደው ማለት ነው። ስለዚህ የእግዚአብሔርን ህልውና መመስከር መናገር ከምዕመናንም ጭምር የሚጠበቅ መሆኑን ይነግራል። ዝም ብሎ እንደው የሊቃውንቱ ብቻ እንዳልሆነ። ምክንያቱም ሃሌሉያ የሚለው ቃል ቅድም እንዳልኩት ከሆነ ምዕመናን ይሄን በአንድ ልብ የሚሉት ከሆነ ምስክርነት ነው ማለት ነው። ያለና የነበረ እያሉ እየሰበኩ ነው ማለት ነው። ያውን በዜማ በንባብ አይደለም፣ በዜማ ነው። ይቀጥልና እመቦብሲ ምዕመናን ዘቡአ ቤተክርስቲያን በጊዜ ቅዳሴ ይላል። በቅዳሴ ጊዜ ከምዕመናን ወገን ወደ ቤተክርስቲያን የገባ ቢኖር ምዕመናን ናቸው። ራሳቸው ምዕመናን ከምዕመናን ወገን ከኛ ወገን ማለት ነው። ከካህናቱ ወገን ካህናቱ ይመለከታሉ። መሀል ቅዳሴ ላይ ስንገባ ፍሬ ቅዳሴው ላይ የምናየው አለ። ከካህናቱ ወገን ሲሆን የዲያቆናቱ ድርሻ ነው ማየት፣ መቃኘት፣ ዙሪያውን መመልከት። ባዕድ የማይገባው ገብቶ ከሆነ የሚያዩበት አለ። ምዕመናንም ደግሞ ገና ቅዳሴው ዝግጅቱ ላይ ሳይገባው በጊዜ ቅዳሴ እመቦብሲ ምዕመናን ዘቡአ ቤተክርስቲያን በቅዳሴ ጊዜ ወደ ቤተክርስቲያን የገባ ይላል ማለት ለምን? ለቅዳሴ በጊዜ ቅዳሴ ካለ ለቅዳሴ ለዚህ ለአገልግሎቱ ለመስዋዕቱ የገባ ቢኖር ይሉና ከዛ በኋላ ወሰማ መጽሐፍተ ቅዱሳት ንጹሐት ክቡራት መጽሐፍትን ሲነበቡ ሰምቶ ወይ ታገሰ ደጅ ባይጸና ሲነበቡ ይሰማል፣ ሲጸለዩ ይሰማል። ግን ያልታገሰ ቢሆን ከምዕመናን ወገን ወደ ቤተክርስቲያን ገብቷል ለቅዳሴ ግን ትዕግስት የሌለው መጽሐፍት ሲነበቡ መስማት አሁን አንድ ጊዜ አሁን አለ አይደል ትንሽ ነገር ትንሽ ረዘም ካለች የሚሰለቸው እንደዚህ አይነት ሰው ቢኖር ይሉና ደጅ ባይጸና ወይም ባይታገስ መጽሐፍ ቅዱሳት የሚለው ያው የቤተክርስቲያን መጽሐፍ ቅዱሳት ናቸው። ሌሎች ምኑናት ብዙ ሌላ ርኩሳት መጽሐፍት አሉ። ከዛ ሲለይ ነው እነዚህ የተቀደሱ መጽሐፍት ሲነበቡ ባይሰማ ይልና ያው ጸሎተ ቅዳሴ እንትን ያደርገዋል። የተጻም ቤተክርስቲያን እስከ ይትፈጸም ጸሎተ ቅዳሴ የሚለው አለ። ሌሎች ሊቃውንትንም ጭምር እንትን ያደርጋል፣ ምስክር ያመጣል። ያ ቤተክርስቲያን ቅዳሴው እስኪያልቅ አትውጣ፣ ወደዚህ አትበል፣ ተረጋግተህ ቁም የሚል በሌላ ቦታም ምስክር ያመጣል። የተጻም ቤተክርስቲያን የሚለውን ካመጣ በኋላ ከዛ ይልና ምን ይላል? ዘንበለ ይትረከብ ምክንያተ ሕማም ወማኮ ምክንያተ ፍኖት እንዲል ይላል። ይሄ ምስክር ያመጣል። ደግሞ ምናልባት በሽታ ካልሆነ በስተቀር ወይም በጣም ከአቅም በላይ የሆነ ጉዞ ወደ ሌላ ሀገር ለመሄድ የሚያስገድድ ነገር ካልገጠመ በስተቀር ተረጋግታ አስቀድስ ነው። ምክንያቱም አንዳንድ ጊዜ ከአቅም በላይ ቤተክርስቲያን ደግሞ የታመምክ ተጨንቀህ አስቀድስ አትልም። እንትኑ ትእዛዙ በሰውየው ነፃ ፈቃድ ላይ ጭምር የተመሰረተ ስለሆነ ይሄ ነገር ካልገጠመው ግን ያለ ምክንያት መውጣት መግባት እንደማይፈቀድ የለም። መጽሐፍትን ደግሞ ታግሶ መስማት እንዳለበት ምዕመናን ያስጠነቅቃሉ። ለቅዳሴ የገባው ካህኑ አይደለም፣ ምዕመናን ናቸው የሚያስጠነቅቁት። እመቦ ብለው ምዕመናን ለቅዳሴ የገባ መጽሐፍትን መታገስ የማይችል ቢኖር ይሉና ከዛ ደግሞ ይቀጥሉና ምን ይላሉ? ወይ ተመጦ ቁርባን ይሰደድ ቤተክርስቲያን ይላሉ። ከዛ ደግሞ ራሳቸው ምን ይላሉ? ከቁርባኑ የማይቀበል ቢኖር ከቁርባኑ ከዚህ መስዋዕት የማይቀበል ቢኖር ይሰደድ ቤተክርስቲያን፣ ከቤተክርስቲያን አንድነት ይውጣ ወይም ከቤተክርስቲያን ይውጣ የመጀመሪያው። ሁለተኛው ደግሞ ከህብረቱ ከአንድነቱ ይለይ። ምክንያቱም ከክርስቶስ ካልተዋሃደ የማስቀደሱ ምስጢር ምንድን ነው? የምዕመናኑ አዋጅ የምዕመናኑ ማስጠንቀቂያ ከህብረቱ ሆኖ አስቀድሶ ቅዳሴውን ሰምቶ መጽሐፍትን ሳይታገስ ቆይቶ እንደገና ደግሞ ካልቆረበ መጀመሪያ መጽሐፍትን ታግሶ መስማት አለበት። ከዛ ደግሞ መቆረብ አለበት። ካልቆረበ ግን ከቤተክርስቲያን ይውጣ። ራሳቸው ምዕመናን ናቸው የሚሉት። ይሄ ካህናት የሚያውጁት አይደለም፣ ምዕመናን ራሳቸው ናቸው የሚያውጁት። በቃ እንደው መቼስ ግዕዙንም ይሰሙታል ብዙዎቹ። ያው አሁን ብዙ ሩቅ ይሆን አይደለም ማለት ምንድነው ብለው ወይ ተመጠው ቁርባን ይሰደድ ቤተክርስቲያን ያልተቀበለ ከቁርባኑ ከክርስቶስ ህብስት ወይ ያልተቀበለ አማናዊ ስለሆነ አማናዊ ደግሞ ያልተቀበለ ከቤተክርስቲያን ይውጣ። ይሄን ካየ አስቀዳሽ ሊኖር አይችልም ማለት ነው። ራሳቸው ምዕመናን ባሉት እንኳን አዋጅ ከሄደ ምዕመናን ምን እያሉ ነው? ከክርስቶስ ስጋና ደም ያልተቀበለ ይሰደድ እያሉ
ስለዚህ ይሄ ተግባራዊ ብናደርገው ማን ነው የሚያስቀድሰው ታዲያ? እዛ ህብረት ውስጥ ማን ነው የሚቆመው? ምክንያቱም ህብረቱ ምን እያለ ነው? ባንድ ልብ ሃሌሉያ ብሎ ጀምሮ እግዚአብሔር መጀመሪያና መጨረሻ የሌለው መጀመሪያና መጨረሻ ያለ እግዚአብሔር ብሎ ምስክርነት ሰጥተው ጀምረው ከዛ በኋላ ግን እዛ የሚያስቀድሰው ነው እያሉት ነው፣ እያስጠነቀቁት ነው። መጀመሪያ መጽሐፍት ልትሰማ ይገባሃል። አንተ የምታስ በቅዳሴ ጊዜ የገባ ሰው እንደገና ደግሞ ከቁርባኑ መቀበል አለበት። ያልተቀበለስ ከቤተ ክርስቲያን ይሰደድ፣ ከህብረቱ ይለይ። ምክንያቱም ምን ጥቅም አለው እዛ መቆሙ? ካልተቀበለ ካልዳነ የክርስቶስ አካል ቤተሰብ ሕዋስ ካልሆነ ቅርንጫፍ ካልሆነ በክርስቶስ ካለመለመ ልምላሜ ካላሳየ ፍሬ ካላፈራ ምን ይሰራል? ስለዚህ ይቆረጥ ያለው አለ አይደል? በላይ ወንጌልስ ቆርጣችሁ ጣሉት የሚለው ያንን ሁሉ የሚናገር ነውና ከቤተክርስቲያን ይሰደድ ይላሉ። በጣም አስፈሪ ቃል። ምናልባት በግዕዝ ስለምናዜመው ርቆብን እንደሆነ አላውቅም። ዜማም ስለሆነ ዜማም ነው፣ ግዕዝም ነው፣ ዜማም ነው። ምናልባት እንደው ስለማንሰማ ይሆን እላለሁ እኔ። ምክንያቱም ምዕመናን በጣም በደስታ ነው የሚያዜሙት። እንደው ሲያዜሙ ለሰማቸው ሰው በቃ ከዚህ በኋላ የሚወጣ የለም ማለት የሚወጣ የለም። ሲያዩት ይሰደድ ቤተክርስቲያን ይላል፣ ሁሉም ይላል። ይሰደድ ቤተክርስቲያን ይላል ሁሉም፣ ሴቱም ወንዱም አንድ ነው ማለት ይሰደድ ቤተክርስቲያን ከቁርባኑ ሲበል የለም ተሰዷል የለም። ራሳቸው ላይ ነው ታዲያ ስደት ያወጁት እንዴ? ይሰደድ ሳይሆን እኮ አሁን እነሱ ራሳቸው እንሰደድ እያሉ እኮ እና ይሄን በደንብ እያስተዋልን፣ ለዛ ነው ዝግጅት ክፍል በጣም ወሳኝ የሚሆነው። ለዛ በቃ እያንዳንዱን እያስተዋልን የምናዜመው፣ እያስተዋልን የምናነበው፣ እያስተዋልን የምንሰማው፣ እያስተዋልን የምናደምጠው፣ ዝም ብለን የምናሳልፈው አይደለም። እና ይሰደድ ቤተክርስቲያን የሚለው እንግዲህ ህብረቱ ካህናት ብለውት ቢሆን መቼስ ምዕመናን ስላላሉት ማስተማር አለባችሁ እንባል ነበር። ምዕመናኑ በዜማ ነው የሚቀሽሩት፣ በቃ በዜማ ነው የሚያንቆለጳቅሱት። ከተማው ደግሞ ያውቁታል ይሄዳል። እና ለምንድን ነው ታዲያ ተግባሩ የሌለው? ይሰደድ ብለን እኛ አዋጁን ተናግረን እኛው ራሳችን ደግሞ ከሌለንበት ይሰደድ ያለው ማንን ነው የሚለው በደንብ እንዲመረምሩት ነው የሚደጋግመው። ከዛ በኋላ ይሄን ካለ በኋላ ይቀጥልና ሲቻለው ባይቆርብ ከቤተ ክርስቲያን ሲቻለው ይቁረብ፣ ባይቆርብ ከቤተ ክርስቲያን ይውጣ። አንድም እምቢተኛ ነውና ከምዕመናን ይለይ ይላል ማብራሪያ። ያው ዝሮ ከቤተ ክርስቲያን ህብረት እስከ መለየት የሚያደርሰው ማለት የክርስቶስ ስጋና ደም ካልተቀበለ ምንም ጥቅም የለውም። ነገራችን በቤተ ክርስቲያን እድሜ ልኩን ቢኖር ቢመጸውት ቢሰጥ ሌሎቹን ትሩፋቶች ቢሰራ ለነዳያን በጣም ብዙ ልብስ ምግብ ቢያመጣ እና ሌሎቹን እንደው ተወት ቢሆን ለካህናት እንደው የሚታዘዝ እግር የሚያጠብ ቢሆን ከክርስቶስ ስጋና ደም ካልተቀበለ ድነት የለውም። ምንም ማትሳታት ቢሆን በቀድሜ ልኮ ቢያስቀድስ ሲሰብክ በቃ ከክርስቶስ ያልተዋሃደች ሰውነት መቼም የክርስቶስ አካላት ነው። በቃ ወደድንም ጠላንም በክርስትና እስካለ ድረስ ወደን ነው ክርስትና ውስጥ የምንኖረው ህብረት ውስጥ የምንኖረው ተገደን አይደለም። ወደን እስከኖርን ድረስ መዋሃድ ግዴታ ነው። አለዛ ምን እንሰራለን? አለዛ ህብረት ውስጥ ብለን እንሰራ ሰው እየዳነ እያየን ሰው መንፈሳዊ ህይወቱ እየተለወጠ እያየን የኛ መኖር ምንድነው ጥቅሙ? ሌሎቹ ነፃ ሲወጡ እኛ ታስረን እና ይሄ ወደፊትም በጣም በጥልቀት ሊሰራበት የሚገባ ጉዳይና አዋጅ ነው ማለት ነው። ይሄ ዝግጅት ክፍል ላይ በጣም ትልቁ ድክመታችን ያለው እዚህ ስለሆነ ማለት ነው። አሁን እኛ የሚያስቀድስ ምዕመን ችግር የለብን። ቤተክርስቲያን የሚያስቀድሱ ምዕመናን ችግር የለባትም። በየቦታው ብንሄድ ግቢው ሞልቶ ውስጡ ሞልቶ ውጩ ሞልቶ ይቀደሳል። አንዳንድ አብያተ ክርስቲያናት ለምንድን ነው አሁን የድሮዎቹን እያፈረሱ በአዲስ እየሰሩ ያሉት? እያሰፉ ለምዕመናን ጠበበ ተብሎ ግን ለአስቀዳሽ ነው የጠበበው እንጂ ለቆራቢ አይደለም። ለቆራቢ የጠበበ ቤተክርስቲያን የለም። በፍጹም ለቆራቢ የጠበበ ቤተክርስቲያን ተመልካቾቻችን እስኪጠቁ ቆራቢ በዝቶ ቤተክርስቲያን አስፈታናል የሚሉ አካላት ሊኖሩ አይችሉም። በፍጹም የለም። ካሎም ህፃናት ናቸው። እሱ ደግሞ ሌላ ጉዳይ ነው። እሱ ደግሞ ህፃናት ደግሞ ሌላ ነው እና ይሄንን ምዕመናን ያውጃሉ ማለት ነው። ከዛ ይቀጥሉና ይሄ አይደለም የሚገርመው፣ ይሄ ይሰደድ የሚለው አንድ ነገር ነው። ከዛ ይቀጥሉና ምን ይላሉ? እስመ አማሰነ ሕገ እግዚአብሔር ይላል። ኦሪትን ወንጌልን የእግዚአብሔርን ትእዛዝ አፍርሷልና ይላል። ምኑ ትእዛዝ ነው የፈረሰው? ኦሪት በትንቢት የተነገረው ከዛ ደግሞ በወንጌል የተሰበከውን የተሰጠውን ክርስቶስን የታዘዘውን አልፈጸመምና ይሄ እንግዲህ የዮሐንስ ወንጌል ሁልጊዜ የምንለው አለ አይደለም? ክርስቶስ ያስተማረው ዘበላ ስጋው ሰተ ደሜ እኮ የሚለው ይሄ ከአዲስ ኪዳን ብቻ ብሉይ ኪዳንም ያለውን ትንቢት ጭምር አሟልቶ የያዘ
አወይኩም ሰምና በገዳም በሉ የሚለውን ያመጣል። አባቶቻችሁ በገዳም እንጀራ ምግብ በሉ፣ ከሰማይ የወረደውን ካለት የወጣውን የተፈለቀውን ውሃ ጠጡ ይልና ቅዱስ ጳውሎስ ደግሞ ሌላ ቦታ ሄድና አለቱም ክርስቶስ ነበር ይላል። ስለዚህ ምን ማለት ነው? ኦሪት የሰበከችውን ነቢያት የሰበኩትን አስቀድመው ከዛ ደግሞ ራሱ አካሉ ባለቤቱ የመጥቶ ራሱ ህብስተ ሕይወት ራሱ ጽዋ ሕይወት ሆኖ በትእዛዝ የታዘዘው አፍርሷለን። በቃ ከቤተክርስቲያን የሚወጣው ለምንድን ነው ለሚል ህግ አፍርሷለን። ህግ አፍራሽ ደግሞ መባረር አለበት። ህግ አፍራሽ ደግሞ መውጣት አለበት። ህግና ያፈረሰ ትእዛዝ የጣሰሰ መባረር አለበት። እያወጁ ራሳቸው ላይ እየፈረዱ ነው ማለት ነው። እና እስመ አማሰነ ህገ እግዚአብሔር ኦሪትን ወንጌልን አፍርሷልና ወይ ተመጠው ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋው ምን እያለ ይሄዳል። በሰማያዊ ንጉሥ ፊት ህግን አፍርሷልና አስተሐቅሯልና አቃሏልና እያለ ማብራሪያው እንትን ያደርጋል። እና ህግ አፍርሷልና ነው ባጭሩ። ለምን ይወጣል የሚለው ህግ አፍርሷልና። ከዛስ ከመዝመሃሩን ሐዋርያት በአብጥሊሶሙ ሐዋርያት በሲኖዶስ ዘንተ እንደማለት ነው። ይሄንን አስተምረዋልና ይሄንን እስካሁን የታዘዘው አስተምረዋልና አንድ ክርስቲያን ህገ እግዚአብሔር የተባለው ማለት ነው። ሐዋርያት በሲኖዶሳቸው ተሰብስበው አንድ ክርስቲያን ካስቀደሰ መጽሐፍትን መስማት አለበት፣ መጽሐፍትን ማድመጥ አለበት ከኋላ። ቀጥሎ ደግሞ የክርስቶስን ስጋና ደም መቀበል አለበት፣ ህግን መጠበቅ፣ ስርዓትን ማጽናት አለበት። ይሄን ካላደረገ ግን ይውጣ ከቤተክርስቲያን ይውጣ ብለው ስርዓት ሰርተዋል። ማን? ሐዋርያት። በምን? በሲኖዶሳቸው። ያው የሐዋርያት ሲኖዶስ አብጥሊስ የሚለው አንደኛው የሲኖዶስ ክፍል ነው። ያው ቤተክርስቲያን የስርዓት ክፍሎች አሏት። በ80 ያህሉ መጽሐፍት ነው እንደው የሚካተቱት። በእርግጥ በጥራዝ ባይኖሩ ለካህናት፣ ለመምህራን፣ ለሚመለከታቸው ህግ አስፈጻሚዎች የሚሆኑ ናቸው። አንዳንዶቹ እንደውም አሁን እየተተረጎሙ ለምዕመናን እንዲሆኑ እየተሞከረ ነው። እና ይሄ አብጥሊስ የሚለው የሐዋርያት ሲኖዶስ፣ ሐዋርያት በሲኖዶስ በህብረታቸው እንዲህ አይነት ውሳኔ አስተላልፈዋል ማለት ነው። ስለዚህ ይሄ ሰው እያፈረሰ ያለው ሐዋርያት የሰሩትን ክርስቶስ ያስተማረውን ክርስቶስ ራሱ የሰጠውን ነቢያት ያስተማሩትን ኦሪት የነገረችውን ያ ሁሉ በሙሉ አፈረሰ ማለት ነው። ሳይቀበል ከወጣ እምቢ እያለ ነው። ክርስቶስን አልፈልግም እያለ ነው ማለት። ክርስቶስን ደግሞ ማን ሰብኮታል? ነቢያት ሰብከውታል፣ በትንቢት ሐዋርያት ሰብከውታል፣ በሲኖዶሳቸው ጭምር። ስለዚህ ይህንን ስላደረገ ይውጣ ይላል። ከዚህ ቀጥሎ ደግሞ ህየንተ እመቦ የሚላለ ምናልባት እዚህ ላይ የኔታ ከዚህ ከዕለታቱ ጋር ተያይዞ የሚባሉት አለ። በዓለ ሀምሳ ላይ የምንለው አለ። እሱን ደግሞ እስኪ ሰውት ይጨምሩበትና በዛ ወደ ሌላኛው ክፍል ይሻገሩ። መልካም እንግዲህ በበዓለ ሀምሳ ጥሩ ነው እስካሁን ያብራሩት። ሃሌሉያ እመቦ ብሎ ያው ሃሌሉያ የያሬድ ነው አይተረጎም ቢልም ዞሮ ዞሮ የተቀመጠ ነው። ቅዱስ ያሬድ የተናገረው ነው። አብዛኛው ሊቃውንቱ ከያሬድ አምጥተው ይተረጉማሉ። ያው ጥሩ ተብራርቷል። ሀሌ ብዙ ነገር ነው። በቤተክርስቲያን በያሬድ አነጋገር እስከ 10 ድረስ ሀሌታ ያላቸው መዝሙራት እስከ 10 ድረስ ሀሌታ ያላቸው አቡኖች አሉ። ያው እያንዳንዱ ሀሌ ወደ ማይሌቱ ስንመጣ ሌላ ጊዜ እያንዳንዳቸው በቁጥር በአንድ በሁለት በሶስት ሀሌታ እያለ ስለሚቀጥል እናየዋለን። እንግዲህ ወደ በዓለ ሀምሳ ነው ያሻገረን። አሁን እመቦ ብእሲ ህየንተ እመቦ ብእሲ ነው። በእመቦ ብእሲ ፈንታ በበዓለ ሀምሳ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ነው የሚለው። ለዘተንሥአ እሙታን እያለ ነው የሚሄደው። በመንክርኪን ነው የሚለው። በበዓለ ሀምሳ እንግዲህ ስለ ክርስቶስ ትንሣኤ የሚሰብክ የእመቦ ብእሲ ምዕመናን እንግዲህ ይሄ ቅድም ሐዋርያት በሲኖዶስ ያስተማሩትን አዋጅ ራሳቸው እያሉ ሐዋርያት አስተምረውናል። ሐዋርያት ስላስተማሩን መተግበር ይገባናል። ይህ ህግ እንደ ቀላል የሚታይ ህግ አይደለም። የሐዋርያት ትምህርት ነው። ሐዋርያት አባቶቻችን ደግሞ ለትውልድ እንዲተላለፍ አስተምረዋል። በሲኖዶስ ጽፈው አስቀምጠውታል እና እንተግብረው እያሉ ነው እየተናገሩ ያሉት። እንግዲህ እዛ ላይ እንደውም እስመ አስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ህጉን መጣስ አለ። ቁመትን በሰማያዊ ንጉሥ ክርስቶስ ፊት ቀጥ ብሎ አለመነጋገር አለ። በቃ ይሄ እንደው ከምን ጋር እንመስለው? ሰው ጋር ቁሞ መነጋገር ነው የሚመስለው ወይስ ከንጉሥ ምድራዊ ፊት ቁሞ መነጋገር ነው የሚመስለው? እንደው ፓርላማ ነው ይሁን። አሁን ሰው በፓርላማ ሰዓት አሁን ረግጦ መውጣት ማለት ነው። አሁን በፓርላማ ሰዓት እንግዲህ እዛ የተከበሩ እንትኑ አሉ ሀገር የሚመሩ ሰዎች
አውዱ ላይ ያሉ ላይ መድረኩ ላይ ተቀምጠዋል። ሌላው ደግሞ ታች በእያንዳንዱ ቦታ ተሰጥቶት ጊዜ ተሰጥቶት የሚናገርበት ሁኔታ ተመቻችቶለት ቁጭ ብሏል። ጥያቄውን ያቀርባል፣ መልስ ይሰጠዋል። በዛ ሁሉ ነገር ግን ጠቅጥቆ መውጣት በጣም ከባድ ወንጀል ነው እና እንደውም ይሄ ደግሞ ምንድነው ቅድመ ንጉሥ ሰማያዊ የሚከብደው ደግሞ እሱ ነው። ቅድመ ንጉሥ ሰማያዊ በዛ በቅዳሴ ጊዜ ክርስቶስ ዙፋኑን እዚህ ጋር ዘርግቷል ማለት ነው። ክርስቶስ ፊት ለፊት አለ ማለት ነው እና ክርስቶስን ፊት ለፊት እያናገርን እያለን ሳንጨርስ ሀሳባችን ሳንነግረው ወይም የሚነግረንን ሳናዳምጠው መልሳችን ጥያቄ ጠይቀን መልስ ሳይሰጠን ወይም በተመለሰው መልስ ሳንስማማ ረግጦ መውጣት ነው እና ይሄን ነው እየተናገረ ያለው። ከዛም እንግዲህ ያው በበዓለ ሃምሳ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ነው ያው ስለ ትንሣኤ የሚመሰክሩበት ነው ምዕመናን። በቃ የትንሣኤ ሰሞን ዮሴፍ ኒቆዲሞስ ክርስቶስን ከመስቀል አውርደው ቀበሩት፣ ገነዙት፣ በበፍታ ገነዙት። ወንጌሉ ነው እዚህ ላይ ያለው አይደል? ወንጌሉ ነው እዚህ ጋር ያለው። የክርስቶስ ዮሴፍ ኒቆዲሞስ አውርደው እንደገነዙት ወንጌል ጽፏል በትክክል። ስለዚህ ቅዱስ ዮሐንስ ወንጌላዊ በደንብ አድርጎ መግነዙን እነ ኒቆዲሞስ እንደገነዙት ዮሴፍ እንደገነዙት ከጲላጦስ ተካሰው ለምነው ስጠን እባክህ ተሰቅሎ አይውረድ ብለው ገንዘው ገንዘባቸውን አምጥተው ሽቶ ረጭተው ልንጥስ በማይ በፍታ እንደገነዙት ምን መሰክርበት ነው። በዓለ ሃምሳ አጠቃላይ የሚባሉት ቃላት ትንሣኤን በሙሉ የሚመሰክሩ ናቸውና በዛ የሚባል ነው። ከዚሁ ጋር ተያይዞ አስቀድመን የምንላቸው እንትኖች አሉ። መግቢያ በዜማ የሚዜሙ እመነብሃ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ዘያገብር ሰንበተ መስቀል አብርሃ በከዋክብት እያልን የምንላቸው አሉ። ቅዳሴ ስንገባ ከቤተልሔም መሶበ ወርቋን ይዘው ካህናቱ ሲገቡ እንዲሁም ከመቦ ብእሲ አስቀድሞ የሚባሉ ናቸው እና ያ እነዛ እምነብሃ የቅዱስ ያሬድ ጾመ ዲቆ ነው። ነገራችን ላይ እምነብሃ ቅድስት ቤተክርስቲያን ስርጉት ይሄ ራእይ ዮሐንስ ላይ 21 ላይ የተጻፈ አለ። አረፋቲሃ ቅዳሴ አጥሮቿ 12 የወርቅ አይነቶች በ12 የወርቅ አይነቶች የተሰራች በሮሮቿ በጣም እንቆ የሆነች አለች ብሎ በራእይ ላይ የወርቆችን ስም ዘርዝሮ ያክንት፣ ቢረሌ፣ መረግድ ወዘተ ብሎ 12 የዕንቁ አይነቶች ተዘርግተው ይሄ የሚያሳየው ምንድን ነው? ምድራዊት ቤተክርስቲያን ከሰማያዊት ቤተክርስቲያን ጋር አንድ እንደሆነች ነው ይባላል። ለዛ እኮ ነው እምነብሃ የሚላትም ለዛ ነው። ቅድስት ቤተክርስቲያን እምነብሃ ቅድስት ቤተክርስቲያን ስርጉት አረፋቲሃ ወስዕልት በዕንቆ ጳዚዮን ስርጉት ዙሪያዋ ያጌጠ ነው። ዙሪያዋ በወርቅ የተንቆጠቆጠ ነው። ዙሪያዋ በቃ በወርቅ የተሰራች ናት ይላታል። ያቺ ማናት ከተባለ ቅዱስ ዮሐንስ በራእይ ተገልጦለት የተናገረው ስለ ሰማያዊቷ ስለ ኢየሩሳሌም ስለ መንግስተ ሰማያት ነው እዛ ላይ የተቀመጠው። ቅዱስ ያሬድ ደግሞ እዚህ ጋር አምጥቶ ምድራዊቷን ቤተክርስቲያን ከሰማያዊቷ ቤተክርስቲያን ጋር አንድ ናት፣ ስራቸው አንድ ነው፣ ተመሳሳይ ናት እያለ ቤተክርስቲያንን እያመሰገነ ሲገቡ ካህናቱ እያመሰገኑ ይገባሉ። ምና ቤተክርስቲያን እያለ ማለት ነው ስራዋን እየገለጡ የተሰራችበትን ማንነት ከሰማያዊት ቤተ መቅደስ ጋር አንድ መሆኗን እየገለጡ እንደዚሁ ደግሞ ይሄ ዘወትር ሰኞ፣ ማክሰኞ፣ ሐሙስ ሲሆን የምንለው ነው። አብዛኛው ቅዳሜ ላይ ነው የሚባለው፣ ግን ሮብም አርብም ይባላል እና መስቀል አብርሃ በከዋክብት እንላለን። ደግሞ ስለ መስቀል እንግዲህ ሮብን ከአርብ ጋር እናያይዘዋለን። ለምን? የአርብ መስቀል ሮብ ላይ የተጀመረ ነው። ምክረ አይሁድ እንዲሰቀል ምክር የተጠናቀቀበት መስቀል እንዲዘጋጅ መሰቀል አለበት ተብሎ የተጀመረው ሮብ ነው። ከዛ አንጻር አባቶቻችን ሮብ ጭምር ይባላል ብለው ጾሙ ለዛ ጾመ ድህነት የምንለው አርብና ሮብ እንዳንድ ጾም የምንቆጥራቸው ሁለቱም ሁለት ጾም አለ። ዋስተሐለቁ ነገር አይደለም የሚለው በቃ ዋስተሐለቁ ነገር ምክር የጨረሱበት ምክር ያለቀበት ስለሆነ ከአርብ ጋር ተመሳሳይ ነው ብለን በጾም እናስበዋለን። ምክንያቱም አርብ የተፈጸመው ሮብ ነው እንደው ፍጻሜውን ያገኘው ወደ ተግባር ነው የተገባው እንጂ እንዲሰቀል ተወስኖ ተጽፎ ምናምን ስምምነት ተደርጎ የገንዘብ ልውውጥ ተደርጎ ባለቤት የሚያስይዝ አካል ተገኝቶ መሪ አካል ተገኝቶ የሚያዝበት ሰዓት ተወስኖ የተቀመጠው ሮብ ነው። ያ ሮብ የተወሰነው ጉዳይ ነው አርብ ላይ ወደ ተግባር ተገብቶ ፍጻሜውን ያገኘውና መስቀልን ከሮብ ጀምረን አርብም ጋር እያይዘን መስቀል አብርሃ በከዋክብት እንላለን። አስረገው ሰማይ ይህም የቅዱስ ያሬድ ነው። በጣም በልዩ ልዩ መልኩ ገልጦታል። ስለ መስቀል ይሄ የመስቀል ድጓ የሚባለው አብዛኛውን ስለ መስቀል በጣም ነው በሰፊው የሚያብራራው። በሰማይ በፀሐይ እየመሰለ ከፀሐይ ይልቅ የሚያበራ ነው። ቆስጠንጢኖስ በሰማይ እንደ ፀሐይ ሲያበራ መስቀልን አይቶታል። በዝንቱ ትምህርተ መስቀል ትመውፀሮ ጸረቀ በተባለበት ጊዜ በሰማይ እንደ ፀሐይ እያበራ ነው ያለው መስቀል በመስቀል ምልክት ያን አድርጎ ነው ሮምን ነፃ ለማውጣት ዙሪያው የነበረውን የነገሰበትን አካባቢ ከጥላት ነፃ ለማውጣት እንደ ፀሐይ እያበራ በሰማይ ባየው ኮከብ ነውና መስቀል አብርሃ በከዋክብት አሰርገው ሰማይ እንደ ከዋክብት
ከዋክብት ሰማይን እንደሚያደምቁት እሱ ደግሞ ዓለምን አጠቃላይ መስቀል እንደ ከዋክብት አደመቃት አበራት እያሉ ሮብና መስቀልን ቅዳሜን ጭምር ቅዳሜን እና ቅንዋት ይባላል። ቅንዋት ይባላል። ቅዳሜ ላይ እዛም ተጨምሮ ይባላል። ሌላኛው ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ዘያከብር ሰንበተ የሚለው ነው። ይህም የቅዱስ ያሬድ ነው። የዘወረደ ጾመ ድጓ አስመላለም ነው። ያኛውን ቅድም ያልኩት መስቀል አብርሃም ማነው ይሄ እንትና የዘወረደ የሰሉስ ጾመ ድጓ ነው። ምነባ እንደዚሁ እነሱላቸው